እንዴት ናችሁ? ሰላም ናችሁ ወይ? ፖድካስቱ ተመልሷል። ዛሬ ደግሞ በአንድ ጉዳይ ላይ ቆይታ እናደርጋለን። ያው የዝውውር ቀናቶቹ እንግዲህ ያጠሩ መጥተዋል። አሁን 4 ቀን ነው የሚቀረው። ፕሪሚየር ሊጉ፣ ላሊጋው፣ ጣሊያን ሴሪኤው እንዲሁም አውሮፓ ላይ ያሉ ትልቅ ሊጎች የተጫዋቾችን ዝውውር የሚያከናውኑባቸው ወሳኝ ሰዓታት ወደፊት ይጠብቋቸዋል። እነኚህ ሰዓታት እንግዲህ ተጫዋቾች ከአንድ ክለብ ወደ አንድ ክለብ የሚፈልጓቸውን ተጫዋቾች ክለቦች የሚገዙበት እንዲሁም ደግሞ የሚፈልጓቸውን ቡድኖች ተጫዋቾች የሚቀላቀሉበት እንደሚሆኑ ይጠበቃል። ከነዚህ ዝውውሮች ውስጥ ግን አሁን አንዱ ትልቁ ዝውውር ሆኖ ምናልባት ረዥም ጊዜ የወሰደ ዝውውር ነው። ይህ ዝውውር ወደ አርሰናል ወይም ደግሞ ባርሴሎና ምናልባት ድልድዩ ከተሰበረ ወይንም ደግሞ በሁለቱ ክለቦች መካከል ያለው የተንቅ ያለው ስሜት ከጠፋ አትሌቲኮ ማድሪድ ለባርሴሎና ሊሸጠው የሚችልበት እድል እንዳለ ይጠቀሳል። ይህ ተጫዋች ዩሊያን አልቫሬዝ ነው። የአልቫሬዝ ዝውውርን በተመለከተ የክለቡ የበላይ ጠባቂዎች የባርሴሎና እግር ኳስ ክለብን ትናንትና ቀን ላይ ኮንነዋል። የክለቡ የበላይ ጠባቂ የሆኑት ጊል ማሪን ባርሴሎና እየሄደበት ያለው መንገድ አንፕሮፌሽናል፣ ይህ አካሄድ ለሌሎች ክለቦች በተለይም የዝውውር ሂደትን በተመለከተ የሚፈጠረው ትክክለኛ ያልሆነ አሰራር መነሻ የሚሆን ብለውታል። የባርሴሎናን አካሄድ ባርሴሎና በአካሄዱ ትክክለኛ የሆነ ፕሮፌሽናል መንገድን መከተል አልፈለገም። ይህ ደግሞ ለሌሎች ክለቦች የሚያስተምረው ነገር እንደሌለ እናምናለን። እኛ የምንፈልገው በእኛ መንገድ የሚሄድ ተጫዋችና እኛ የምንፈልገውን ቀጥተኛ ግንኙነት የሚያደርግን ተጫዋች ዝውውር ነው የምንፈጽመው እንጂ በጎን የሚደረጉ ወይም በሶስተኛ ወገን የሚከናወኑ ኢንፍሉዌንስ የሚደረጉ ነው የሚሉት። እንደውም ይልማሪን ኢንፍሉዌንስ የሚደረጉ ዝውውሮችን አንቀበልም፣ ይህንን አናደርግም የሚል ሐሳብ አንስተዋል። ዩሊያን አልቫሬዝ ላለፉት 2 ቀናት ልምምድ አልሰራም። ተጫዋቹ በህመም ምክንያት ነው የሚለው ዜናው። በህመም ምክንያት ልምምድ እንዳልሰራ ቢነገርም የባርሴሎና ዝውውር ስላልተፈጸመለት፣ እሱ የሚፈልገው ወደ ባርሴሎና መሄድ ነው። ያ ዝውውር ስላልተፈጸመለት ጥሩ ስሜት ላይ ባለመሆኑ ላለፉት 48 ሰዓታት ያክል ከአትሌቲኮ ማድሪድ ስኳድ ጋር መገናኘት አልቻለም። ከዚህ በኋላስ የሚለው ነው እንግዲህ የሚነሳው። ተጫዋቹ ልምምድ ካልሰራ፣ ከስኳዱ ጋር ግንኙነት መፍጠር ካልፈለገ ሳይቲንግ ኢልነስ ነው የሚለው እንግዲህ በህመም ምክንያት ይሄ ተጫዋች ክለቡን መቀላቀል ካልፈለገ ቀጣዮቹ ሂደቶች እንዴት በአትሌቲኮ ማድሪድ ሊፈቱ ይችላሉ የሚለው የሚጠበቅ ነው የሚሆነው። ባርሴሎና እግር ኳስ ክለብ እስካሁን ድረስ ይህንን ተጫዋች ለማዘዋወር ከፍተኛ ጥረት እያደረገ እንዳለ፣ በተለይም በሶስተኛ ወገን ሰዎች አማካኝነት ከፍተኛ ጥረት እያደረገ እንዳለ ይነገራል። ተጫዋቹ ያው በማጥቃት እንቅስቃሴ ውስጥ በጣም ወሳኝ የሚባል የማጥቃት ጥራት የሚጨምር ተጫዋች ነው። በተለይ መጨረሻዎቹን የማጥቂያ ዞኖችን ይበልጥ አማራጭ አልባ እንዳይሆኑ ለማድረግ ጥረት ያደርጋል። ወደ ኋላ ድሮፕ አድርጎ ወርዶ ለመጫወት ይሞክራል። እንዲሁም ክሊኒካሊቲው በጣም ከፍተኛ ነው። ተጫዋቹ የጨራሽነት ሬቱ በጣም ከፍተኛ ነው። ባሳለፍነው የውድድር ዓመት ከተመለከትነው ካስቆጠራቸው ጎሎች፣ ከሄደባቸው ሽግግሮችና የማጥቃት ዳይሬክሽኖቹ አንጻር የተሰጠው ነጥብ በጣም ከፍተኛ ነው። ይሄ ተጫዋች ከ10 9.4 ነው የተሰጠው በማጥቃት እንቅስቃሴ እየፈጠራቸው ካሉት ጫናዎች አንጻር ማለት ነው። የስፓኒሽ ሚዲያዎችም እንዲሁ በጣም ስኬታማውን አጥቂ ለማስፈረም ባርሴሎና ገፍቶ የሄደበት ዋነኛው ምክንያት ባርሴሎና ከነበሩበት ችግሮች አንጻር ትክክለኛ እዛ ቦታ ላይ የ9 ቁጥር ተጫዋች ጉድለት ስላለበት ነው ይላል። ስለዚህ ትክክለኛውን የ9 ቁጥር ጉድለትን ለመሙላት ባርሴሎና እዚህ ተጫዋች ላይ ትኩረቱን አድርጓል። ማሪን እንደሚሉት ከሆነ ግን የዩሊያን አልቫሬዝ ቀጣይ ዕጣ ፈንታ የሚሆነው እኛ እንደምንፈልገው ከሆነ በክለባችን እንዲቆይ ነው የምንፈልገው። ስለዚህ ትልልቅ ጨዋታዎች ይኖሩናል፣ ትልልቅ ውድድሮች ላይ ኮምፒት ማድረግ እንፈልጋለን፣ መፎካከር እንፈልጋለን። አትሌቲኮ ማድሪድም ትልቅ ቡድን ነው ይላሉ ማሪን።
ነገር ግን ኮንክሉዥን ላይ ከደረሰ እሱ በዚህ ክለብ ውስጥ የመቆየት ድምዳሜ ላይ እኛ ከምናስበው ውጭ ካሰበ ያ ማለት መቆየት ካልፈለገ ማለታቸው ነው። ማሪን ለባርሴሎና የምንሸጥበት አሳልፈን ለተቀናቃኛችን የምንሰጥበት ምንም ምክንያት የለም። ይህን ተጫዋች ወደ ባርሴሎና በተአምር አይሄድም ብለዋል። ኔቨር ዊዝ ባርሴሎና ኤፍሲ ነው የሚሉት እሳቸው። ምንም አይነት ኔጎሽዬሽን ድርድር አይደረግም። ባርሴሎና ይህንን ተጫዋች በምንም ታምር አያገኘውም ነው የሚሉት ማሪ። እሱ ደግሞ ከፍተኛ ፍላጎት ያለው ባርሴሎና መጫወት ነው። አርሰናል ሁለተኛው አማራጭ ነው። የመጀመሪያው አማራጩ ለባርሴሎና መጫወት ነው። ከልጅነቱ ጀምሮ የመጫወት ፍላጎት ያለው ለባርሴሎና እንደሆነ በአንድ ቃለ መጠይቅ ተናግሯል። ከዓለም ዋንጫው ቀደም ብሎ ማለት ነው። ምክንያቱም ዝውውሮች ስለነበሩ፣ የዝውውር ጉዳዮች ስለነበሩ፣ ስሙም እየተያዘ ስለነበረ በተለይ ከግንቦት በኋላ ባሉት ጊዜያቶች ያው በጣም ወሳኝ የሚባል የዝውውር ዜናዎችን የሚያወጡ አውትሌቶችም ፊቸር እየጻፉበት ከነበሩ የዝውውር ጉዳዮች መካከል አንዱ የዩሊያን አልቫሬስ ዝውውር ስለነበረ ይሄ የሲዝኑ በጣም አስቸጋሪ ሁኔታ ሊሆን እንደሚችል ገልጸዋል። የዲፊካልት ሲቹዌሽን ሆኖ ነገር ግን ባርሴሎና ሊያሸንፍ የሚችልበት ምክንያት ሊኖር እንደሚችል ጠቁመው ነበር። የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ማቴዎ አሊማኒ እንደሚናገሩት ከሆነ የባርሴሎና አካሄድ አላስደሰታቸው። ምክንያቱም በሁለቱ ክለቦች መካከል በሁለቱ ተቋማት መካከል የሚኖረውን የመተማመን ግንብ አፍርሶታል ነው የሚሉት ዳይሬክተሩ ማቴዎ። ይሄ መተማመን እንዲቆይ ባርሴሎና ከኛ ጋር ሊያደርገው የሚገባው ግንኙነት ይህንን መምሰል አልነበረበትም ነው የሚሉት። እነሱ ቀጥታ ከኛ ጋር መጥተው ከመነጋገር ይልቁን ከተጫዋቹና ከተጫዋቹ ወኪል እንዲሁም ይህንን ዝውውር ይጨርሱልናል ብለው ከሚያስቧቸው እኛ ጋር ቀጥተኛ ግንኙነት ከሌላቸው ሰዎች ጋር ነው መደራደር የፈለጉት ባርሴሎናዎች። ይሄ ደግሞ የዝውውር ስርዓት አልበኝነትን ለመፍጠር ባርሴሎና እየሰራበት ያለውን መንገድ ነው የሚያሳየው። በባርሴሎና ተግባር፣ በባርሴሎና ባህሪ አዝነናል ነው የሚሉት ማቴዎ። ባርሴሎና ይህንን ተጫዋች ለማስፈረም እስከ 128 ሚሊዮን ፓውንድ የሚጠጋ ገንዘብ ለማቅረብ ዝግጁ እንደሆነ ተገልጿል። ነገር ግን አትሌቲኮ ይህንን ያክል ገንዘብም ባርሴሎና ቢያቀርብ በባርሴሎና ባህሪ፣ በባርሴሎና አካሄድ ደስተኛ ባለመሆናቸው ምክንያት ዩሊያን አልቫሬዝን ወደ ባርሴሎና የመልቀቅ ምንም አይነት ፍላጎት የላቸው። አሁን ያለው ትልቁ ድልድይ የባርሴሎና አካሄድ ነው ማለት ነው። የባርሴሎና አካሄድ አትሌቲኮ ማድሪድን አላስደሰተው። አትሌቲኮ ማድሪዶች የሚፈልጉት የነበረው ነገር የመጀመሪያው ተጫዋቹ ከነሱ ጋር እንዲቆይ ነው። ይሄ የማይሆን ነገር እንደሆነ ያውቁታል። አሁን ላይ ባለው የተጫዋቹ ፍላጎት ከአትሌቲኮ ማድሪድ ጋር የመቀጠል በአትሌቲኮ ማድሪድ ማሊያ ውስጥ ራሱን ማቆየት አይፈልግም። ይሄን ከጨዋታዎች በኋላ በሚያሳያቸው ባህሪዎች፣ ከጨዋታዎቹ በፊት በሚቀየርበት ሰዓት፣ ሲዝኑ ከጀመረ ጀምሮ ኢቭን በፕሪሲዝን ጨዋታዎች ውስጥ ራሱ ከዓለም ዋንጫው ከተመለሰ በኋላ የሚያሳያቸው ባህሪዎች በሙሉ ለአትሌቲኮ ማድሪድ ትክክለኛ የሆነ ባህሪ ስሜት እንደሌለው እያሳየን ያለው። ስለዚህ በአትሌቲኮ ማድሪድ የመቀጠል እድል አይኖረውም ተጫዋቹ። ስለዚህ በአትሌቲኮ ማድሪድ የመቀጠል እድል ከሌለው ግን የሚኖረው ዝውውር ቀጣዩ ፌዝ ስለሚሆን ቀጣዩ ፌዝ በአትሌቲኮ ማድሪድ አማካኝነት በአትሌቲኮ ማድሪድ አርክቴክትነት ነው እንዲፈጸም የሚፈልጉት። ማሪ እኛ ትልቅ ተቋም ሆነን ቆይተናል። ትልቅ ተቋምነታችን ደግሞ በትልልቅ ውድድሮች ብናሳያቸው ፐርፎርማንስ፣ ትልልቅ ተጫዋቾች ለኛ ያላቸው ቦታ፣ ለኛ ያላቸውን ክብር ካየን አትሌቲኮ ማድሪድ በስፔን ብቻ ሳይሆን በዓለም እግር ኳስ ውስጥ ያለውን ቦታ በግልጽ እናውቀዋለን ይላሉ። ይሄንን ድግግሞሻችንን ግን ትልቅ ተጫዋቾች ለኛ ያላቸውን ቦታ፣
ትልቅ ተቋማቶች ከኛ ጋር አብሮ ለመስራት ያላቸውን ሁኔታ ግን እያበላሸብን የሚገኘው የባርሴሎና አካሄድ ነው። እኛ የዓለማችን the biggest ክለብ ነን። የዓለማችን ትልቁ ቡድን በሌላ ተቀናቃኙ ቡድን ድግግሞሹ፣ ስኬቱ፣ ተቀባይነቱ፣ ዓለም አቀፍ ተቀባይነቱ እንዲፈርስ መደረግ የለበትም። እየተደረገ ያለው ያ ነው። ይሄንን ደግሞ እኛ የመቀበል ፍላጎት የለንም። አትሌቲኮ ማድሪድ እንደ አትሌቲኮ ማድሪድ የራሱ የሆነ ተቋማዊ አወቃቀር ያለው፣ የራሱ የሆነ ማርኬት ስትራቴጂ ያለው፣ የራሱ የሆነ ፈንቤዝ ያለው፣ የራሱ የሆነ የቢዝነስ ፓተርን ያለው ቡድን ነው የሚሉት ማለት። ስለዚህ እነዚህን ሁሉ ነገሮች ይዞ አትሌቲኮ ማድሪድ በስፔን ላሊጋና በዓለም እግር ኳስ ውስጥ መቆየት ያስችለዋል። የኛ ዕጣ ፈንታ የሚወሰነው አትሌቲኮ ማድሪድ ለባርሴሎና በሚሸጠው ተጫዋች ገንዘብ ላይ አይደለም። እኛ ከዛ በላይ ብዙ ነገሮች አሉን የሚሉት ማሪ። ስለዚህ የምናረጋግጥላችሁ ነገር ባርሴሎናዎች፣ አካሄዳችሁ ትክክለኛ አካሄድ አይደለም። አካሄዳችሁ ስፖርታዊ ባህሪን የለቀቀ ነው። ፕሮፌሽናሊዝም መንገዱን የሳተ ነው። ስለዚህ ሙያዊ መንገዱን ከሳታችሁ የምትፈልጉትን ነገር እንደማታገኙ ልናረጋግጥላችሁ እንወዳለን። መጀመሪያ ኤቲክሱ ይኑራችሁ፣ ስነ ምግባሩ ይኑራችሁ የሚል ምላሽ ሰጥተዋል። እኚህ ሰው በጣም ከባድ ሄትድ የሆነ ግንኙነት ነው ያለው በመካከላቸው። ያው በግልጽ የሚታየው ነገር የቃላት ልውውጦቹን የምንመለከተው ባርሴሎና እየሄደበት ያለው መንገድ ለአትሌቲኮ ማድሪድ እንዳላስደሰተው፣ አትሌቲኮ ማድሪድ የተነካው ስሜት ውስጥ እንዳለ የሚያሳየው። ስለዚህ ይሄ በመካከላቸው ያለው የሁለቱ ክለቦች ትርምስ በመሃል ግን ሊጠቅመው የሚችለው አንድ ተቋም አለ። ይሄ ተቋም የእንግሊዙ ቡድን አርሰናል ተጫዋቹን ለማስፈረም ላለፉት 2 ወራት ከፍተኛ የሆነ ስትራቴጂካዊ ግንኙነት እያደረገ ነው የሚገኘው። ይህ ከፍተኛ የሆነ ስትራቴጂካዊ ግንኙነት ከተጫዋቹ ጋር ከሚያደርገው ግንኙነት ይልቁን ከክለቡ ጋር የሚያደርገው ግንኙነት ላይ ትኩረት ያደረገ ነው። ይሄን ደግሞ አንድሬ ቤርታ በከፍተኛ ጥንቃቄ እየሰሩት ይገኛሉ። እንዳውም እንደ ሜል ኦንላይን ገለጻ ከሆነ አትሌቲኮ ማድሪድ አርሰናል እያሳየ ባለው ባህሪ፣ አርሰናል እያሳየ ባለው ስፖርትስማንሺፕ፣ አርሰናል እያሳየ ባለው ኤቲክስ ብሩንም አሳንሶ ዝቅ አድርጎ ዩሊያን አልቫሬዝን አሳልፎ የመስጠት አዝማሚያ ውስጥ እንደሚገኝ ጽፏል። ስለዚህ በዚህ መሃል አርሰናል ሊጠቀም እንደሚችል ግልጽ ነው። አርሰናሎች ምናልባት 2 ኦፕሽኖች ይኖሯቸዋል። የመጀመሪያው ኦፕሽን ተጫዋቹን የሚጠየቀውን የተለጠፈበትን ዋጋ በመክፈል ማግኘት ነው። ይህንን ለመፈጸም አርሰናል ከፍተኛ ዝግጅት እያደረገ ነው የሚገኘው። በቡድን ውስጥ የሚገኙ ተጫዋቾችን በመሸጥ ከነሱ በሚገኘው ገንዘብና ተጨማሪ ቀሪ የዝውውር ሂሳብ በመጨመር ዩሊያን አልቫሬዝን ለማምጣት ከወዲሁ ስራዎችን እየሰራ ነው የሚገኘው። በተለይ የሁለቱ ተጫዋቾች ሽያጭ አርሰናልን ተጠቃሚ ሊያደርገው እንደሚችል ግልጽ ነው። የጋብሪኤል ሄሱስና ሌላኛው ብራዚላዊ የጋብሪኤል ማርቲኔሊ ማለት ነው። ሁለቱ ተጫዋቾች ከቡድኑ ጋር የመቀጠል እድላቸው በጣም ዝቅተኛ ነው። ጋብሪኤል ማርቲኔሊ ዝውውሩ ኦልሬዲ አልቋል። ስለዚህ አርሰናል ከዚህ ተጫዋች የሚያገኘው ገንዘብ ዩሊያን አልቫሬዝን ለመግዛት ከሚጠየቀው ክፍያ ግማሹን 50%፣ 48% ያክሉን ይሸፍንለታል። የጋብሪኤል ሄሱስ ዝውውርም እንዲሁ የተወሰነ 1/4 የዋጋ ዝውውሩን ሊሸፍንለት እንደሚችል የሚገለጽ ነው። ስለዚህ አርሰናል ተጫዋቹን ለመግዛት በሚያደርገው ጥረት ውስጥ ተጫዋቾችን ሽጦ ከሚያገኘው ገንዘብ 1፣ እንደገና ለዝውውር ካስቀመጠው ከመደበው ሂሳብ 2፣ እንዲሁም የአትሌቲኮ ማድሪድ ለአርሰናል ከመሸጥ ካለው ፍላጎት ተነስተን ዝቅ ሊያደርገው ይችላል ተብሎ ከሚጠበቀው ዋጋ በመነሳት ተጫዋቹን ወደ አርሰናል ለማምጣት የተቃረበ ይመስላል። በሁለቱ
ክለቦች አለመስማማት ምክንያት አርሰናል በመሃል ተጠቃሚ ሊሆን እንደሚችል ግልጽ ነው። አንድ የናሽናል ጂኦግራፊ ፊልም እያየው ነበር ባለፈው። አንበሶች አንዲት ጋዜሌ ይይዛሉ። ይቺ ጋዜሌ ፈጣን ነች። ነገር ግን ጋዜሌዋን አንበሳዋ ከያዘቻት በኋላ ሌሎች ፕራይድ አንበሳዎች ይመጡና ይቀላቀላሉ፣ እሷንም ለመያዝ ማለት ነው። በመካከላቸው ጋዜሌዋን ለመብላት ሁለቱ ፕራይዶች ወይም ደግሞ የአንበሳ ግሩፖች ይጣላሉ። በሚጣሉ ሰዓት ጋዜሌዋን ይለቋታል። ጋዜሌዋ ትረፍ ያላት ነፍስ ታመልጣለች ማለት ነው። የአንበሳዎቹ ግሩፕ ሲጣሉ በመሃል ጋዜሌዋ አመልጣ ሄደች ማለት ነው። ስለዚህ ተረፈች ማለት ነው። የአትሌቲኮ ማድሪድና የባርሴሎና አለመግባባት አለመስማማትም ልክ የጋዜሌዋን ታሪክ ነው የሚያስታውሰው። አርሰናል በመሃል እየጠበቀ ነው። በሁለቱ ክለቦች መካከል አለመስማማቶች እንዳሉ ያውቃል። በሁለቱ ክለቦች መካከል ያለው አለመስማማት ተጠቃሚ ሊያደርገው እንደሚችል ደግሞ ይበልጥ የሚያውቁት የዝውውር ብሬኑ አንድሬ ቤርታ ናቸው። ምክንያቱም ቤርታ የአትሌቲኮ ማድሪድን የዝውውር ካልቸር ስለሚያውቁት ነው። የአትሌቲኮ ማድሪድን የዝውውር ፖሊሲ አካሄዳቸው ከተጫዋቾች ጋር ከምታደርገው ግንኙነት ይልቁን ከክለቡ ጋር የምታደርገው ቀጥተኛ ግንኙነት ተጫዋቾችን ለማግኘት እንደሚያግዝ ግልጽ ነው። ስለዚህ ከዩሊያን አልቫሬዝ ጋር ከመነጋገር ከዩሊያን አልቫሬዝ ወኪል ጋር ከማውራት ይልቁን በእርግጥ ሊያወሩ እንደሚችሉ ግልጽ ነው። አንድ ሁለት ጊዜ ኮሚኒኬት እንዳደረጉት ተጽፏል። ነገር ግን ኦፊሻል የሆነውን ግንኙነት እያደረጉ የሚገኙት ይፋ የሆነው ምክክር እየተደረገ የሚገኘው ቀጥታ ከአትሌቲኮ ማድሪድ እግር ኳስ ክለብ ጋር ነው። አትሌቲኮ ማድሪድ በዚህ መሃል እንግዲህ ለአርሰናል ተጫዋቹን አሳልፎ የመስጠት እድል ይኖረዋል ተብሎ ነው የሚታሰበው። ሚኬል አርቴታ ከሳምንቱ የሊጉ ጨዋታዎች በፊት በተደረጉት ጋዜጣዊ መግለጫዎች ላይ ጋዜጠኞች በተደጋጋሚ ስለ አጥቂ ዝውውሮች ጠይቀውታል። አሁን የዘንድሮ የውድድር ዓመቱን የማጥቃት አቅም የማሳደግ ፍላጎት እንዳለህ እናውቃለን። ስለዚህ የዩሊያን አልቫሬዝ ዝውውር የት እንደደረሰ መረጃው አለህ ወይ ተብሎ ሲጠየቅ የማውቀው ነገር የለም፣ ዝውውሩን በተመለከተ እናንተ ከምትነግሩኝ ዜና በዘለለ እናንተ ከምትጽፉትና ከማነበው ዜና በዘለለ እኔ ምንም ማውቀው ታሪክ የለም፣ ስለዚህ እናንተ ንገሩኝ ነው ያለው። አርቴታ አብዛኛውን ጊዜ በዚህ አይነት መንገድ የሚመልሳቸው ምላሾች ፍላጎቱ ከፍተኛ እንደሆነ የሚያሳዩ ናቸው። የዝውውር ሂደቱን በተመለከተ ያሳለፍነው የውድድር ዓመት የቪክቶር ዮኬሬሽ ዝውውር አንዱ ማሳያ ነው። ቪክቶር ዮኬሬሽን እስከ መጨረሻው ዙር ድረስ እየተከራከሩ ጋዜጠኞች ጥያቄ በሚያቀርቡለት ሰዓት የሚናገረው የነበረው ምንም የሚያውቀው ዜና እንደሌለን፣ ዝውውሩን በተመለከተ እናንተ ከምትነግሩኝና እናንተ ከምትጽፉት ውጭ የማየው ነገር የለም፣ እስካሁን ድረስ ሀፕን ያደረገ የለም፣ ሀፕን ያደረገ ነገር እንዳለም የምሰማው ከናንተ ነው ይላቸው ነበር። አሁንም በዩሊያን አልቫሬዝ ዝውውር ዙሪያ ውስጥ ለውስጥ እየተሰራ ያለ ነገር እንዳለ ያውቀዋል ሚኬል አርቴታ። ያ ውስጥ ለውስጥ እየሄደ ያለው ነገር የሆነ ደረጃ ላይ የሆነ ቦታ ላይ እንደደረሰ ያውቀዋል። ነገር ግን ይሄንን ነገር በይፋ መናገር አልፈለገም፣ በግልጽ መናገር አይፈልግም። ተጫዋቹ ወደ አርሰናል በር እየቀረበ እንዳለ ግን ያውቀዋል። ወደ አርሰናል የሚመጣበት መንገድ ባርሴሎና ከአትሌቲኮ ማድሪድ ጋር በፈጠረው ስትራቴጂካዊ ግጭት ምክንያት ተጫዋቹ በመሃል ሾልኮ የአርሰናል ንብረት ሊሆን እንደሚችል እየተገለጸ ነው። ይህንን ግን ሚኬል አርቴታ ኮንፊርም ማድረግ አይፈልግም። ምክንያቱም እሱ ራሱ የዝውውሩ ችግር መሆን ስለማይፈልግ ማለት ነው። አብዛኛውን ጊዜ ሚኬል አርቴታ በዚህ መንገድ የተጫዋቾቹን ዝውውር የሚናገረው የዝውውሩ ችግር መሆን ስለማይፈልግ ነው። የዝውውሩ ችግር አንተ የምትናገረውና ጋዜጠኞች እንድታወራ ፕሮቮክ የሚያደርጉ ጉዳይ ነው። ስለዚህ ፕሮቮክ የሚያደርጉን ጉዳይ ጥለው የምታልፍ ከሆነ እነሱ በሚፈልጉት መንገድ እነሱ አንተ እንድታወራ በሚጠይቁ መንገድ ማትመልስ ከሆነ
ነገሮችን መቋቋምና ማሸነፍ እንደምትችል ሚኬል አርቴታ ያውቀዋል። ስለዚህ የዩሊያን አልቫሬዝ ዝውውር ወደ አርሰናል ይበልጥ እየቀረበ እንዳለ ግልጽ ነው። ስለዚህ ይሄ ተጫዋች ከመጣ ግን ሌላ የሚከተል ደግሞ አዲስ ነገር ይኖራል። ምክንያቱም አንድ አጥቂ ሲመጣ ቦታውን የሚያጣ አጥቂ ይኖራል። ምክንያቱም ያ ዝውውር የተፈጸመው ቋሚ የሆነ የማጥቃት ባህሪን ክለቡ በዛ ተጫዋች ማግኘት ስለፈለገ፣ ስለዚህ የዩሊያን አልቫሬዝ መምጣት ከቋሚነት ጋር ወይም ደግሞ የቡድኑ የመጀመሪያው አጥቂ ነው ወይስ አይደለም የሚለውን ጥያቄ በተመለከተ ምንም አይነት ጥርጥር አይፈጥርብህ። ምክንያቱም ተጫዋቹን አርሰናል አጥብቆ እየፈለገ ያለው ከነበረው ክፍተት ጋር መቀጠል ስላልፈለገ ነው። ከጎል ማስቆጠር፣ ከቡድኑ ሽግግሮች፣ ከቡድኑ የመጨረሻ የማጥቂያ ሳጥን ጉዞ ጋር ካሉት እጥረቶች ጋር መቆየት ስላልፈለገ ነው። ስለዚህ ይሄ ተጫዋች የመጀመሪያው ተመራጭ እንደሚሆን ግልጽ ነው። ከዛ ውጭ ሲዝኑ ሲጀመር እና በፕሪሲዝን እንዲሁም በፕሪሚየር ሊጉ በኮሚኒቲ ሺልዱ ጨዋታ ከተመለከትን የቪክቶር ዮኬሬሽ ተቀያሪ ወንበር ላይ መቀመጥ እና ከቪክቶር ዮኬሬሽ ይልቁን ካይ ሃቨርትስን በ9 ቁጥር አጥቂነት መጠቀም የሚያሳየው ነገር በቪክቶር ዮኬሬሽ ላይ ያለው መተማመን እየቀነሰ እንደመጣ ነው። ቪክቶር ዮኬሬሽን ለመጠቀም ያለው ፍላጎት ሚኬል አርቴታ ባሳለፍነው የውድድር ዓመት ከነበረው ትዕግስት አንጻር እየቀነሰ መጥቷል ማለት ነው። ስለዚህ ቪክቶር ዮኬሬሽ በአርሰናል የመቆየት እድል ላይኖረው ይችላል። ምናልባት በውሰት፣ ምናልባት በሽያጭ፣ ምናልባትም የስምምነቱ አካል ሆኖ ወደ አትሌቲኮ ማድሪድ ሊሄድ የሚችልበት እድል ይኖራል። ይሄ ብዙ የአርሰናል ደጋፊዎች የማይፈልጉት ነው። በአርሰናል የማጥቃት እንቅስቃሴ ውስጥ የአርሰናል አታኪንግ ፎርስን ጎል ከማስቆጠር በላይ የሚመራ ተጫዋች እንደነበረ ባሳለፍነው የውድድር ዓመት ተመልክተነዋል። የተጫዋች የወርክ ኢነርጂው የወርክ ኤቲክሱ በጣም የሚገርም ነው። ወርክ ሬቱን በቡድን እንቅስቃሴ ውስጥ እንዴት ማሳደግ እንዳለበት የተመለከትነው ተጫዋች ነው ቪክቶር ዮኬሬሽ። ነገር ግን ሚኬል አርቴታ ይህንን አጥቂ ይዞ ዘንድሮ በዋና አጥቂነት የመቀጠል ፍላጎት እንደሌለው ከዩሊያን አልቫሬዝ ዝውውር ጀርባ ያሉትን ፍላጎቶች ተመልክተን በግልጽ መናገር ይቻላል። ነብይ መሆን አያስፈልግም። ያው የተጫዋቹ በአርሰናል የመቆየትና ያለመቆየት ጉዳይ ነው ማለት ነው። ስለዚህ መስዋዕት የሚደረገው ተጫዋች ሌላኛው ሶስተኛው ተጫዋች ይሄኛው ተጫዋች ይሆናል ማለት ነው። ምናልባት አርሰናል በዘመኑ ፈልጎ ጠብቆ ካዘዋወራቸው ተጫዋቾች መካከል አንዱ ነው የቪክቶር ዮኬሬሽ ዝውውር። ክራከር ስትራይከር ነው የተጫዋች። ከሳጥኖች ጎሎች ማስቆጠር የሚችል ለሳጥን እንቅስቃሴ አጋዥ የሚሆኑ ሐሳቦች መፍጠር የሚችል ተጫዋች ነው። ነገር ግን ዘንድሮ በሱ ላይ ያለው መተማመን እየቀነሰ መምጣትና ተጫዋቹን የመተካት ፍላጎቱ እያደገ መምጣት ዩሊያን አልቫሬዝን ቀድሞ የሚያስቀምጥ ቪክቶር ዮኬሬሽን ተከታይ የሚያደርግ የጨዋታ ስትራቴጂ እንደሚከተል ግልጽ ነው። ስለዚህ ቪክቶር ዮኬሬሽ ወዴት ሊሄድ ይችላል የሚለው ቀጣዩ ሌላው የሚጠበቅ ጉዳይ ይሆናል ማለት ነው። የባርሴሎናና የአትሌቲኮ ማድሪድ ግጭት አርሰናል ተጠቃሚ ሊያደርገው ጫፍ ላይ ደርሷል። እንግዲህ በቀጣዮቹ ሰዓታት በቀጣዮቹ 4 ቀናት እንግዲህ የሚፈጠረውን ነገር አናውቅም። ምናልባት የመጨረሻዎቹ ሰዓታት ያልተጠበቀው ዜና ሊሆን እንደሚችል ኤክስፔክት ይደረጋል። ከባርሴሎና ጋርም ያለውን ስትራቴጂካል የሆነ ጦርነታቸውን መፍታት ከቻሉና መስማማት የሚችሉ ከሆነ ያ ተጫዋችም ወደዛ ሊሄድ ይችላል የሚሉ አሉ። ነገር ግን ይሄ የማይሆን ነገር ነው ብለዋል። ይህንን ዝውውር አትሌቲኮ ማድሪድ ወደ ባርሴሎና እንዲሄድ ማድረግ የክለቡን ድግግሞሽ ማሳጣት ነው። የክለቡን በዓለም እግር ኳስ ላይ ያለውን ተቀባይነትና ሀያልነት መስበር ነው። ስለዚህ የማይሆን ነገር ነው ብለዋል። ውስብስብ የሆነው ዝውውር ወዴት መጨረሻው ሊሄድ ይችላል የሚለው የምንጠብቀው ጉዳይ ነው። እንግዲህ ቀጣዮቹን ቀናቶች ደግሞ እየተከታተልን በተለይ እነኚህ ዛሬ ነገ ከነገ ወዲያ የሚደረጉ የዝውውር ጉዳዮች ትልቅ ዜናዎች ይሆናሉ። እየተከታተልኩ ወደ እናንተ የማደርስላችሁ ይሆናል ማለት ነው። ጥሩ ጊዜ ሁላችሁ